ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬ ቪዲዮ እንዴት ፔመንት ጀነሬት ማድረግ እንችላለን ወይም ክፍያዎችን እንዴት ማዘጋጀት እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በግራ በኩል ባለው ሳይድ ባር ላይ ፔመንት የሚል አለ። ፔመንትስ የሚለው ላይ ክሊክ ስናደርግ ሶስት አማራጮች ይመጡልናል። አድቫንስ ፔመንት፣ ኢንትሪም ፔመንት እና ሪቴንሽን ፔመንት። በዚህ ቪዲዮ አድቫንስ ፔመንትን እናያለን። ቀጣይ በተከታታይ በምሰራላችሁ ቪዲዮዎች ኢንትሪም ፔመንትን ፕላስ ፋይናል ፔመንት እንዴት ጀነሬት ማድረግ እንችላለን የሚለው እናያለን። ከዛ በመጨረሻ ሪቴንሽን ፔመንት የሚለውን ቪዲዮ የምሰራላችሁ ይሆናል። ለአሁን አድቫንስ ፔመንት የሚለውን እንዴት ጀነሬት እናደርጋለን የሚለውን የምናይ ይሆናል። አብራችሁን ቆዩ። አድቫንስ ፔመንት ላይ ክሊክ እናደርጋለን። ለጊዜው ፕሮጀክቱ አዲስ ስለሆነ አድቫንስ ፔመንት የለውም። እስካሁን ድረስ የተከፈለ ክፍያ የለም በአድቫንስ። አድቫንስ ፔመንት ክሬት ማድረግ ይኖርብናል። አድቫንስ ፔመንት የሚለው ክሊክ እናደርጋለን። ከዛ እዚህ ጋር ሴኩሪቲ ይጠይቀናል። ሴኩሪቲው ጋራ ሊንክ ማድረግ አለብን። which means ማለት ነው አድቫንስ ፔመንት ጋራንቲ ያስፈልገናል ማለት ነው። አድቫንስ ፔመንት ጋራንቲውን የት ላይ ነው የምንጨምረው? እዚህ ጋር ሴኩሪቲ የሚል አለ በግራ በኩል። አድቫንስ ፔመንት ሴኩሪቲ፣ ፐርፎርማንስ ሴኩሪቲ የሚል አለ። አድቫንስ ፔመንት ሴኩሪቲ የሚለው ላይ ክሊክ እናደርግና እዚህ ጋር ሴኩሪቲዎቻችን እንጨምራለን። ለጊዜው አንድ ሴኩሪቲ አለን። ሌላ ሴኩሪቲ መጨመር ከፈለግንም እዚህ ጋር መጨመር እንችላለን። ለምሳሌ አድቫንስ ፔመንት ሴኩሪቲ 2 ብለን መጨመር እንችላለን። ለምሳሌ ጋራንቲው ማን ሊሆን ይችላል? ዳሽን ባንክ ሊሆን ይችላል። ለምሳሌ ቫልዩ ምን ያክል ነው ይለናል። ሌትስ አስዩም 10 ሚሊዮን ብር ሊሆን ይችላል። ከዛ ስታርት ዴቱ መች ነው? ኤንድ ዴቱ መች ነው? ይሄ ጋራንቲ የሚያልቀው መች ላይ ነው? እሱን ይጠይቀናል። ፋይል ካለ ፋይል አታች ማድረግ እንችላለን። ዲስክሪፕሽን ካለም ዲስክሪፕሽኑን እዚህ ጋር መጻፍ እንችላለን። ስንጨርስ አድ እንለዋለን ማለት ነው። አሁን 2 አድቫንስ ፔመንት ሴኩሪቲዎች አሉን ማለት ነው። እነዚህን ነው ሊንክ የምናደርጋቸው ከአድቫንስ ፔመንት ጋር። አድቫንስ ፔመንት ጋር የሚለው ጋር ልመለስ። አድ አድቫንስ ፔመንት እንለዋለን። አዲስ የሆነ አድቫንስ ፔመንት ነው የምናስገባው። ከዛ እዚህ ጋር እንመርጥለታለን ሴኩሪቲያችንን። አድቫንስ ፔመንት ሴኩሪቲ 1 መረጥኩለት። ከዛ ፔመንት ነምበር አስገባ ይለኛል። ይሄንን ዜሮ አንድ አልኩት። ከዛ ስንት ፐርሰንት ነው የሚከፈል ይለኛል። በዲፎልት 10% ነው ያደረገው እሱ። ይሄን 10% ያመጣው ለምንድን ነው? ፕሮጀክት ሴቲንግ ላይ ባለፈው ቪዲዮ ካስታወሳችሁ አድቫንስ ፔመንት 20% ነው ብለን ነበረ። ከዛ ነምበር ኦፍ ኢንስቶልመንቱ ደግሞ 2 ነው ብለናል። which means ምን ማለት ነው? ይሄ 20% በሁለት ዙር ነው የሚከፈለው ማለት ነው። የመጀመሪያው 10%፣ ቀጣይ ደግሞ 10% ይከፈላል ማለት ነው። ምንድነው ያደረገው ሲስተማችን? 20% ሲካፈል ለሁለት አድርጎ 10% አመጣልን። ከዛ ከፕሮጀክቱ ደግሞ ኳንቲቲ ሰርቬይንግ ላይ ቢል ኦፍ ኳንቲቲው ላይ ቶታል የፕሮጀክቱን ኮስት ያውቃል። እሱም በ10% አባዝቶ ይሄን ያክል ብር አመጣ። ወደ 1 ሚሊዮን ብር አካባቢ አመጣው። ይሄ ራንደም ቁጥር ሳይሆን ራሱ የፕሮጀክቱን ኮስት ያውቃል። አጠቃላይ የእሱን 10% ካልኩሌት አድርጎ እንደ ሪኮመንዴሽን ነው የሰጠን። እኛ ይሄንን መቀየር እንችላለን፣ በሌላ ቁጥርም መተካት እንችላለን። ለምሳሌ እኔ 2 ሚሊዮን ብር ብዬ መተካት እችላለሁ፣ ግን ራሱ ቁጥሩን ብንጠቀመው የተሻለ ነው ለዚህ ኤግዛምፕል። ከዛ ፋይል ካለን ፋይላችንን አታች እናደርጋለን። ዲስክሪፕሽን ካለንም ዲስክሪፕሽን እዚህ ጋር መጻፍ እንችላለን። አድ አልኩት ማለት ነው። አሁን አድቫንስ ፔመንት 1 ጀነሬት አድርጎልኛል ማለት ነው። እቺ የሰርተፊኬት ምልክት ናት። እሷ ጋር ክሊክ ስናደርግ ወደ ፔመንት ሰርተፊኬቱ ይወስደናል ማለት ነው። ይሄ ፔመንት ሰርተፊኬቱ ነው። ይሄንን ሰብሚት ማለት እንችላለን። ከዛ ይሄንን ቼክ ማድረግ እንችላለን። ቼክ እንዲያደርግ ኃላፊነት የተሰጠው ሰው ቼክ ያደርጋል። አፕሩቭ እንዲያደርግ ኃላፊነት የተሰጠው ደግሞ ይሄንን አፕሩቭ ያደርጋል ማለት ነው። በዚህ መልኩ አፕሩቭ እናደርጋለን። ከፈለገ ይሄንን ወደ ፒዲኤፍ ጀነሬት እናደርገዋለን። እንደምታዩት አሁን ጀነሬት ሆኗል ማለት ነው። የፔመንት ሰርቲፊኬት እንደምታዩት አድቫንስ ፔመንት ሰርቲፊኬት ነው። አድቫንስ ፔመንት 1 ይለናል። ፕሪቪየስ የለንም እስካሁን ድረስ። አጠቃላይ ዲቴሉን እዚህ ጋር ይጽፍልናል። ይህንን ወደ ፊደላት ይቀይርልናል። 1 ሚሊዮን ምናምን የሚለውን በጽሁፍ ይቀይርልናል ራሱ ሲስተሙ። ይሄን ያክል ብር ተከፋይ ይሆናል ማለት ነው። እዚህ ጋር እንግዲህ
ፕሪፔር ያደረገው ቼክ ያደረገው አፕሩቭ ያደረገው ሰው እዚህ ጋር ይፈርማል ማለት ነው። ሶ አድቫንስ ፔመንታችን በዚህ መልኩ ማዘጋጀት እንችላለን። ሌላ አድቫንስ ፔመንት ካለን አድቫንስ ፔመንት ቱ ለምሳሌ አድቫንስ ካለን እሱን እዚህ ጋር ማስገባት እንችላለን። ሶ ይህም በተመሳሳይ 10% ራሱ ካልኩሌት ያደረገዋል አድ ማለት እንችላለን። ሰርተፊኬቱንም በተመሳሳይ እዚህ ጋር ማየት እንችላለን ማለት ነው። እንደምታዩት አሁን ይሄ አድቫንስ ፔመንት ነምበር 2 ነው። ከዛ ፕሪቪየስ ፔመንቱን እዚህ ጋር አምጥቶ ያሳየናል ማለት ነው። ፕሪቪየስሊ በዚህ ቀን ይሄን ያክል ብር ተከፍሎታል የሚል ያመጣልናል ማለት ነው። እንደምታዩት ይሄን ወደ ሌተርም ይቀይረልናል ማለት ነው። በዚህ መልኩ አድቫንስ ፔመንት ጀነሬት ማድረግ ቀላል ነው። ወደ ፒዲኤፍም ጀነሬት ማድረግ እንችላለን ማለት ነው። ቀጣይ እንዴት ኢንትሪም ፔመንት ጀነሬት እናደርጋለን የሚለውን እናያለን። አብራችሁን ቆዩ።